በኢትዮጵያ ለበርካታ ዓመታት አገልግሎት ላይ የዋለው የተሽከርካሪዎች ሰሌዳ በዚህ ዓመት እንደሚለወጥ ከተነገረ በኋላ አዲሱን የተሽከርካሪ ሰሌዳ ወደ ስራ ለማስገባት ሲሰራ ቆይቷል። ይህን ስራ ተከትሎም ታዲያ ለመጀመሪያ ጊዜ በአዲስ አበባ ከተማ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን በ11ዱም ቅርንጫፍ ጽሕፈት ቤቶቹ አገልግሎቱ በስራ ላይ እንዲውል ተደርጓል። ተቋማችን በአዋጅ ከተሰጡት ኃላፊነትና ተግባራት ውስጥ የተሽከርካሪዎችን ብቃት አረጋግጠው መመዝገብና የሰሌዳ መስጠት ነው። በዚህ መሰረት ቀጥታ ስራው ስለሚመለከተን ቅድም እንዳልኩት የውስጥ ዝግጅት ስናደርግ ቆይተን አሁን ስራውን ወደ መጀመር አካባቢ ደርሰናል። እኛ እንደ አዲስ አበባ ከተማ አስተዳደር ተሽከርካሪ ፈቃድና ቁጥጥር ባለስልጣን መመሪያው ከወጣበት ጊዜ ጀምሮ የቅድመ ዝግጅት ስራዎቻችንን አጠናቀን በይፋ 11ዱም ቅርንጫፍ ጽሕፈት ቤቶቻችን ላይ አዲሱ የተሽከርካሪ መለያ ቁጥር ሰሌዳ እየተሰጠ ነው ማለት ነው። አዲሱ ሰሌዳ በይዘትም በአይነትም ሆነ በመጠኑ ወጥ የሆነ ዓለም አቀፍ ድንጋጌዎችን ያከበረና አመሳስሎ ለመስራት ተጋላጭ ያልሆነ ሙሉ በሙሉ በቴክኖሎጂ ላይ የተደገፈ በመሆኑም ለአሽከርካሪው ደህንነት ብሎም ዘርፉ ላይ አጠቃላይ ለሚሰራው ስራ እንደ ሀገርም ጭምር ከፍተኛ እምርታን እንደሚፈጥር በሚያስችል መልኩ ነው ህትመቱ ተጠናቆ ለተሽከርካሪ ባለቤቶች መሰጠት የተጀመረው። ከሰሌዳው ጋር ተያይዞ ሰሌዳው እንደ ሀገር በጣም ትልቅ ፋይዳ ያለው በአይነትም በይዘትም በመጠንም ወጥና ተመሳሳይ የሆነ ከሴኩሪቲ አንጻር ደግሞ በርካታ የሴኩሪቲ ፊቸሮችን የያዘ ዓለም አቀፍ ስታንዳርዱን የጠበቀ ሰሌዳ ነው ማለት ነው። ስለዚህ እነዚህ የሴኩሪቲ ፊቸሮች RFID አለ፣ ማይክሮቺፕስ አለ፣ QR ኮድ አለ ማለት ነው። እነዚህ በተለይ ይሄ ማይክሮቺፕሱ ሲናበብ የተሽከርካሪው ሙሉ መረጃ ሻንሲ ቁጥሩን ሞተር ቁጥሩን ጨምሮ የተሽከርካሪውን ሙሉ መረጃ የያዘ የባለ ንብረቱንም ደግሞ ሙሉ መረጃ ከስም እስከ ስልክ ቁጥር ድረስ ዝርዝር መረጃዎችን አቆራኝቶ የያዘ ነው ማለት ነው። ስለዚህ ይሄ ሰሌዳ ሙሉ ለሙሉ ቴክኖሎጂን ያቀፈ ስለሆነ የተሽከርካሪውንም የአሽከርካሪውንም ሙሉ መረጃ አቆራኝቶ ይዟል። ኖርማሊ እንደ አይዲ ነው ማየው። ይሄ ባርኮዷ ላይ ሙሉ መረጃ የኔ መረጃ አለ። ቢሰረቅ እንኳን ወንጀል ቢሰራ መኪና ቢጠፋ በቀላሉ ይሄ ስካን ተደርጎ ሙሉ መረጃ የባለቤቱ መረጃ እዚህ ላይ ይገኛል ማለት ነው። ከሴፍቲ አንጻር ከደህንነት አንጻር ብዙ ጥቅም አለ። ለቁጥጥር በጣም አመቺ እንደሆነ ጉግል አድርጌ አውቄያለሁ። ስለዚህ የማጭበርበር ሂደቶችን ያስወግዳል የሚል እምነት አለ። ሰሌዳው አንዴ በተሽከርካሪው ላይ ከተለጠፈ የማይነሳና በየትኛውም አካባቢ ጥቅም ላይ መዋል የሚችል ሲሆን በዓለም አቀፉ የኢትዮጵያ መጠሪያ ኢት ወይም በእንግሊዝኛው ፊደል ETH የሚል መለያ የተካተተበት መሆኑም ቀድሞ አገልግሎት ላይ ከዋለው ሰሌዳ የሚለየው ሌላኛው ጉዳይ እንደሆነ ተነግሯል። ነባሩ ሰሌዳ ጋር ያለውን ትንሽ በንጽጽር ለማየት ያህል ነባሩ ሰሌዳ ከዚህ በፊት በኤሪያ ኮድ የተለያየ ነበረ፣ ወጥ ያልሆነ ነበረ። በአዲሱ ሰሌዳ ሁሉም ተሽከርካሪዎች ሁሉም ሰሌዳቸው ETH የኢትዮጵያ ካርታ ያለበት ዓለም አቀፍ ስታንዳርዱን የጠበቀና ለኛ የተሰጠ ልዩ ምልክት አለ ETH እሱን የያዘ ወጥ የሆነ ሰሌዳ ነው። ትልቅ አንደምታ አለው። ምክንያቱም ብዙ ጊዜ መኪናዎች የሚታዩት ስማቸውን የታርጋቸው ስም ነበር እና ሰዎችም ይጠቁ ነበር ወይም ደግሞ ሌላ ስም ይሰጣቸው ነበር። አሁን ግን አንድ መሆኑ ይሄ የኢትዮጵያን አንድነት ለማምጣት የሚሄድ የመጀመሪያው ጉዞ ይመስለኛል። ለጊዜው በአዳዲስ መኪናና ቀድሞ በተመዘገቡ ተሽከርካሪዎች የሚጀምረው የአዲሱ ሀገር አቀፍ ሰሌዳን የመስጠት ስራ በቀጣይ ለነባር ተሽከርካሪዎችም የሚሰጥ መሆኑ ተነግሯል። ይህንን አገልግሎት የአዲስ አበባ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን በቀዳሚነት ወደ ስራ እንዲገባ ከማድረግም በላይ አገልግሎቱን በቅልጥፍና ለመስጠት እንደሚተጋም ተመላክቷል።